ሰላም ጤና ይስጥልኝ። ዛሬ በልዩ ፕሮግራም ነው የመጣሁት። ለምሳሌ ኤ ስኩዌር ፕላስ ቢ ስኩዌር ዊች ኢዝ ኢኳል ቱ ሲ ስኩዌር አለ ፓይታጎረስ ቴረም ነው። ይህን መማራችን ምንድን ነው ጥቅሙ በህይወታችን? በመጀመሪያ ይህን ቀመር የፈጠረው ማን ነው በሚለው እስኪ እንነሳ። እስኪ ስለሱ ትንሽ ነገር እናውራ። እስኪ ይህን ፓይታጎረስ እንግዲህ ከ2500 ዓመት በፊት ይኖር የነበረ ፓይታጎረስ የሚባል የሂሳብ ተመራማሪ ነበረ። ፓይታጎረስ ማን ነው ወደሚለው ብንሄድ ፓይታጎረስ በግሪክ ታላቅ የሂሳብ ምሁር ወይም ሊቅ ነው እና ከ2500 ዓመት በፊት የኖረ በህይወቱ ዙሪያ ላይ አጭር ታሪክ እና ጉዞዎቹን የተንቀሳቀሰባቸውን ሁኔታዎች ስናይ ፓይታጎረስ በግሪክ ተወልዶ ብዙ ሀገራትን ዙሯል። ከነዛ ውስጥ በጥቂቱ በግብፅ እና በባቢሎን ላይ ብዙ ትምህርቶችን አሳልፏል። እያንዳንዱ ቦታ ላይ የሂሳብና ሳይንስ ትምህርት የተማረ ነው። እውቀቱን በተመለከተ ፈላስፋ ነው ወይም ፊሎሶፈር ነው። ፈላስፋ ወይም ፊሎሶፈር ማለት ስለ ህይወት፣ እውነት፣ እውቀት፣ ሞራል ጥሩና መጥፎ እና የሰው ልጅ ምን እንደሆነ የሚያስብና ጥልቅ ጥያቄዎችን የሚመልስ ማለት ነው። የፊሎሶፈር ማለት ወይም ይህን የተማረ ሰው እንደዛ አይነት ሰው ነው ማለት ነው። ፈላስፎች ብዙ ጊዜ ለምንና እንዴት የሚል ጥያቄ ይጠቀማሉ። ለምሳሌ ህይወት ምንድን ነው? እውነት ምንድን ነው? ጥሩና መጥፎ እንዴት እንለያለን የሚለውን ትምህርት የምናጠናበት ወይም የሚያጠኑ ሰዎች ፊሎሶፈር ይባላሉ ወይም የሚያስተምሩ ነው። ለምሳሌ ብዙ የተማረ ሰው ብቻውን መጓዝ ይችላል። ትምህርት ያልተማረ ሰው ከብዙዎች ጋር በጅምላ የሚጓዝ ነው። ምክንያቱም ኮንፊደንስ ስለሌለው ሲጠራው ወደ ጠሩት ይሄዳል ነው። ብዙ የተማረ ሰው ግን ለምን እንዴት ነገሮችን ከማድረጉ በፊት ነው ፊሎሶፊያዊ ትምህርትና በዚህ እውቀቱ ላይ እንደገና የሂሳብ ተመራማሪ ነው፣ መምህር ነው። ከሰራቸው በጎ አድራጎቶችም መካከል በበጎ አድራጎት ስራው ይታወቃል። ትምህርት ቤቶችን ገንብቷል። ኦኬ አሁን ወደ እሱ እውቀት ስንሄድ እንግዲህ እሱ በጣም የታወቀበትና ዓለምን ያነጋገረ የፓይታጎረስ ቴረም የሚባለው ነው። እሷን ጥቅሟን ከማሳየት በፊት እስኪ ፓይታጎረስ ቴረም ምንድን ነው እሷን ነገር ትንሽ ማለት ይኖርብናል። ምን እንደምንጠቀምበት ሳሳይ ግር እንዳይለን። እሱ ያለው ምንድን ነው? አንድ ራይት አንግል ትሪያንግል አለች። እዚች ጋር ራይት አንግል ትሪያንግል ማለት ፐርፔንዲኩላር እንደ 90 ዲግሪ የሰራች እዚች እንደምትመለከቷት አለች እና እነዚህ ሁለቶቹ ሌግ ይባላሉ። ኤ እና ቢ የሚል ስያሜ ቢኖራቸው እቺ ፊት ለፊት ያለችዋ እርዝማኔ ደግሞ በዚህ በ90 ዲግሪው ፊት ለፊት የምትገኘዋ ይቺ ማለት ነች። ይችን ሃይፖትነስ ትባለች ሲ ብንላት እና እሱ ምንድነው ጥናት ላይ መጨረሻ ላይ የደረሰው የነዚህ ስኩዌር ድምር ከዚች ስኩዌር ጋር እኩል ነው ያለው። በቃ ማለት ምን ማለት ነው? ይቺ ኤ ያልናት ለምሳሌ 3 ብትሆን በከለሯን ልቀይራትና ኤ 3 ብትሆን ቢ ያልናት ደግሞ 4 ብትሆን 3 ስኩዌር ሲሆን 9 ይሆናል። 4 ስኩዌር ሲሆን 16 ይሆናል። 9 እና 16 25። እዚህ ጋር ልክ በትክክል በ90 ዲግሪ እነዚህ ሁለት ሌጎች ከተገናኙ ነው። እነዚህ ሁለት ሌጎች በትክክል ከተገናኙ የሁለቱ ስኩዌር ድምር 25 ነው አይደል? የዚች ርዝማኔ ብቻዋን 25 መምጣት አለባት ነው ያለው። ያ ማለት እንግዲህ እቺ 5 መሆን አለባት። ስለዚህ ቁልጭ አድርጌ ሳስቀምጣቸው ያውና እቺ ራይት አንግል ትሪያንግል ነች። እቺ 3 እቺ 4 ከሆነች 3 ስኩዌር ሲሆን 9፣ እቺኛዋ ሌግ ደግሞ ስኩዌር ስትሆን 16 4 ጊዜ 4 ማለት ነው። 9 እና 16 25። ስለዚህ እነዚህ ሁለት ሌጎች በትክክል በ90 ዲግሪ ተገናኝተው ከሆነ ይቺ የዚች እርዝማኔ ከዚች ጫፍ ጀምሮ እስከዚች ጫፍ ድረስ ያለው እርዝማኔ ተለክቶ ስኩዌር ሲሆን ይሄንን 25 መምጣት አለበት። ስለዚህ እቺ ቁጥር ስንት መሆን አለባት? 5 መሆን አለባት። አንዲት ምሳሌ ብጨምር አሁን እቺ 8 ብትሆን እቺ 6 ብትሆን እቺ ስንት መሆን አለባት ማለት ነው? እዚች ጋር በትክክል 90 ዲግሪ ከሰራች ነው 6 ስኩዌር 36 ይሆናል።
ሲደመር 8 ስኩዌር 64 64 እና 36 100 ይሆናል። ሶ ይቺ ሃይፖትነሷ የዚች ርዝማኔ 100 እንዲመጣ ስንት ቁጥር መሆን አለባት? 10 መሆን አለባት። 10 ጊዜ 10 100። ይህንን ነው ያለው። እሺ አሁን ለዛሬ ይሄን ካላሳየኋችሁ ያው ለምን እንደሚጠቅም ሳሳይ ስለማንግባባ ነው እንጂ እንዴት እንደምንጠቀምበት ላሳያችሁ በሚገርም ሁኔታ ዛሬ እና በኢንጂነሪንግ ትምህርት በስፖርት እና በጂፒኤስ አቅጣጫን በማወቅ ወይም በስፖርት ፊልድ ላይ እነዚህን ነገሮች እንጠቀምባቸዋለን። ለምሳሌ ፓይታጎረስ ሂሳብን ብቻ አልነበረም የሚያስተምረው፣ ሰዎችንም በስነ ምግባርም እንዲሁም የሰዎች ህይወት አኗኗር ዘይቤ ያስተምራል። ሌጀንድ ቲቸር ይለዋል። እና አሁን ሪል ላይፍ ላይ ስንመጣ ለምሳሌ እስቲ ቤቶችን ሲገነቡ እንመልከት ይላል። ግድግዳን፣ መስኮትን ለምሳሌ አሁን አንድ ሰው እዚች ጋር ይቺ ወለል ነች። ሶ እዚች አንዲት ፖል አቆምን እንበል። እዚች ጋር ሌላ አንዲት ወለል አለች። እዚች ጋር አንዲት ፖል ቆማለች። አያቸው አቋቋማቸውን ተመልከቱ። አሁን እቺ ልክ በትክክል 90 ዲግሪ የተመሰረተች ትመስላለች። ይሄኛው ደግሞ ያጋድል ነው እንደምታዩት። እዚች ፖል ላይ ይህንን የሚያክል የሆነ ከባድ ቁስ እዚህ ባስቀምጥና ይህንኑ የሚያክል ነገር እዚህ ፖል ላይ ባስቀምጥ የትኛው ሊደረመስ እንደሚችል መናገር ትችላላችሁ። ይህ በቀላሉ ይወድቃል። ሶ ፐርፔንዲኩላር ወይም በ90 ዲግሪ አንድ ነገር ቀጥ ብሎ ሲቆም ጥንካሬው፣ ይህኛው ግን ይህንኑ የሚያክል ነገር እዚሁ ላይ ብንጨምርበት ሊወድቅ አይችልም። ስለዚህ የቤታችን አቋቋም የግድግዳቸው አቋቋም በ90 ዲግሪ ፐርፔንዲኩላር ማለት ነው መቆማቸው ጥንካሬያቸውን ይጨምራል። ስለዚህ አንድ ሰው በትክክል ማቆም አለበት ማለት ነው ግድግዳውን። እናም ይህ ወለል ነው። በትክክል ለማቆሙ ቼክ ለማድረግ እንግዲህ ፓይታጎረስ ቴረም ይጠቀማል። እንዴት? ያውና አሁን በትክክል ይህ ነገር ቆሟል ብዬ ላስብና ለማረጋገጥ ግን ምን ቼክ አደርጋለሁ? ከዚች ልነሳና እስከዚች ድረስ ያለችዋን ርዝማኔ 6 ሜትር ከሆነ የዚች ርዝማኔ ደግሞ 8 ሜትር ከሆነ ፓይታጎረስን አፕላይ በማድረግ 6 ስኩዌር ሲሆን 36 ይሆናል። ሲደመር 8 ስኩዌር ሲሆን 64 ይሆናል። 64 እና 36 100 ይሆናል። ስለዚህ ልናንመሆን በትክክል ከቆመች ይቺ ነገር ከዚች ተነስቼ እዚች ድረስ በሜትር ስለካ 10 ሜትር መሆን አለበት። ለምን 10 ጊዜ 10 100፣ ልክ እነዚህ ጋር እኩል። አሁን 10 ሜትር ርዝማኔ እንዲህ ይሄ ወለሉ ነው። ከወለል ተነስቼ እዚህኛው ፖል ጫፍ ድረስ ሲደርስ ይሄንን ካልነካ እንበልና ይህ ፖል ወደዚህኛው ያጋደለ ከሆነ ቀና አድርጌ አምጥቼ እዚህ ጋር ማድረግ ይኖርብን። አሁን በትክክል 90 ዲግሪ በትክክል ካገኘኋት ግን 90 ዲግሪ እንደሰራ ያሳየናል። አንድ ለምሳሌ ሁሉንም የክፍል ደረጃ ሊያስማማ በሚችል ምሳሌ ነው እየሰጠ ያለሁት እና 90 ዲግሪ። ሌላ አንድ ምሳሌ ልንገራችሁ። አንድ ሰው ጉዞ ያደርጋል። ከሆነ ቦታ ተነስቶ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያ ጂፒኤስ ያልኳችሁ ለምሳሌ ኢስት አለኝ፣ ዌስት አለ እዚህ ጋር፣ ኖርዝ እና ሳውስ። የሆነ ሰው ከዚህ ተነሳና 8 ኪሎ ሜትር ያክል ወደዚህ ተጉዞ 6 ኪሎ ሜትር ደግሞ ወደዚህ አቅጣጫ ተጓዘ። ለሆነ ምርምር ሊሆን ይችላል ኦር ምርምር ያደርግ። ኤኒዌይስ እዚች ፖይንት ላይ ተቀመጠ። እናም ይህ ሰው ከተነሳበት ነጥብ ጀምሮ አሁን ያረፈበት ፖይንት በምን ያክል ርቀት የተነሳባት ነጥብ እዚች ነች። እዚህ ነው ያረፈው። በምን ያክል ርቀት ላይ እንደተቀመጠ ለማስላት ሜትር በኪሎ ሜትር ነው ብያቸዋለሁ። ይህ 8 ኪሎ ሜትር ነው። ይህ ደግሞ 6 ኪሎ ሜትር ነው። እዚህ ቦታ ተቀምጦ እንግዲህ በሜትር ለክቶ የተነሳበትን ነው። አሁን ግን ይህንን የፓይታጎረስ ቴረም ፕሮፐርቲ አፕላይ ካደረገ ወደ ኢስት 8 ኪሎ ሜትር ተጉዣለሁ። ወደ ኖርዝ ደግሞ
6 ኪሎ ሜትር ተጉዣለሁ። ባይሆን እዚህ ጋር በትክክል የታጠፈ መሆን አለበት 90 ዲግሪ ሰርቶ ማለት ነው። ይሄን እሺ። ስለዚህ አሁን ያለሁት በምን ያክል ኪሎ ሜትር ርቀት ላይ ነኝ ማለት ነው ብሎ ሲያሰላ 8 ስኩዌር ሲደመር 6 ስኩዌር 100 ይሆናል አልኳችሁ በተደጋጋሚ። ስለዚህ 100 አሁን ከመነሻ ነጥብ እስከ ማረፊያ ነጥብ ድረስ ያለው ርቀት 10 ኪሎ ሜትር እንደሆነ ያረጋግጣል። ሌላ አሪፍ ምሳሌ ልንገራችሁ። የወለልን ወይም የመሰላልን አንድ ሰው ህንፃ እዚህ ጋር የሆነች ፖል አለች። ኤኒዌይስ እዚህ ጋር ማኔጅ የሚደረግ አንድ የኤሌክትሪክ ስራ አለ ብለን እናስብ። ይህ ፖል 8 ሜትር ያክል ርዝማኔ ያለው ብለን እናስብ። 8 ሜትር ብሎ እዚህ ጋር የምትጠገን ነገር 8 ሜትር ርዝማኔ አለው እና የሆነ ብልሽት አጋጠመና እዚህ ጋር ወጥቶ መጠገን አስፈልገው። ነገር ግን በራሱ ላይ መውጣት መሰላል መሰራት አለበት። ስለዚህ መሰላል ወደሚሰሩ አካላት ስንልክ እዚህ ጋር ደግሞ የሆነ አስቸጋሪ ፓርት አለ ብለን እናስብ። ገደል ሊሆን ይችላል ኦር ውሃ ሊሆን ይችላል። አንሶን መሰላሉን ይህ ሰው እዚህ ጋር አስደግፎ ቸክሎ መሬት ጋር እዚህ ጫፍ ላይ የምትደርስ መሰላል መኖር አለበት። ከዚህ ተነስቶ ይህንን ነገር ተሻግሮ አልፎ ሄዶ እዚህ ፖል ላይ መውጣት መቻል ፈለገ። ሁለት ነገሮችን ያውቃል። አንደኛ የዚህን ከፍታ በመጀመሪያ የፖል ከፍታ ምን ያክል እንደሆነ ከፋብሪካ ሲመረት ሊሆን ይችላል ወይንም ከማኑዋል ሊሆን ይችላል። ይህ ነገር በመጀመሪያ በሚሰራበት ጊዜ 8 ሜትር ከፍታ እንዳለው ያውቃል። ይሄን መለካት አያስፈልግም። ከዚህ ጫፍ ላይ ይነሳና ወንዙ ውስጥ ገብቶ ገመድ ይዞ ዘርግቶ መጥቶ ብቻ እዚህ ጋር ሲለካት የዚችን ርዝማኔ ሲለካ ደግሞ 6 ሜትር ሆነች እንበል። መሰላል ወደሚሰራለት አካል ከዚህ በኋላ መላክና ስንት ወደ ጎን 6 ሜትር ርዝማኔ ያለው ፖሉ ደግሞ 8 ሜትር ከፍታ አለው ብሎ ከተነገረው ይህን መሰላል አምራች ፋብሪካ ምን ያክል ርዝማኔ ያለው መሰላል መስራት እንዳለበት ይረዳል ማለት ነው። ማን አፕላይ በማድረግ ፓይታጎረስ። እንትኑ ከሚቀመጥበት መሰላሉ ከሚቀመጥበት እስከ መሰላሉ ስር ድረስ እስከ ፖሉ ስር ድረስ 6 ሜትር አለ። ፖሉ ደግሞ 8 ሜትር ተብሎ ከተነገረው ፓይታጎረስን አፕላይ ያደርግና ይችን ሲ ይላትና ሲ ስኩዌር is equal to 6 ስኩዌር ፕላስ 8 ስኩዌር 6 ስኩዌር ፕላስ 8 ስኩዌር 100 ይሆናል። ስለዚህ ናታውና አንድ ጊዜ c ስኩዌር which is equal to 100 therefore c the value of c is 10. ስለዚህ the length of the ladder which is equal to 10 ሜትር 10 ሜትር ያክል ከፍታ ያለው 10 ሜትር ያክል ከፍታ ያለው መሰላል ሰርቶ ማቅረብ ይችላል። ሌሎችም አሉ። ወደ ሳይን ኮሳይን የሚለውን ነገር ደግሞ ስናውቅ ነው እንጂ አንድ ህንፃን ለምሳሌ እዚህ ጋር ፎቅ አለ። ምንም እዚህ ጋር መውጣት ሳያስፈልገው በፈለጋችሁት ሰዓት ሄዳችሁ ጥላ ይጥላል አይደለም ህንፃ የዚችን የጥላ እርዝማኔ አሁን ያለችበትን በማንኛውም ሰዓት ይሁን ችግር የለው የዚችን እርዝማኔ በመለካት አንድ ከዚች ከጥላዋ ጫፍ እዚህ ህንፃዋ ጫፍ ላይ በማድረግ እዚህ ጋር የምትፈጠረውን አንግል መለካት የሚችል መሳሪያ አለ። እዚሁ መሬት ላይ ሆናችሁ ማለት ነው። እዚህ ጋር መሳሪያዋን ታስቀምጣላችሁ። ብቻ ልክ እንደ ኢላማ ወይንም ደግሞ እንደ ካሜራዋን እዚች ህንፃው ጫፍ ላይ ስታስቀምጧት እዚህ ጋር የሚፈጠረውን አንግል መጠን ይነግራችኋል። ከዚህ በኋላ የዚህን ህንፃ እርዝማኔ መናገር እና ማስላት እንችላለን። ማንን ተጠቅመን? ሳይን ኮሳይን ተረም የትሪጎኖሜትሪክ ቫልዩ ኦፍ ፓይታጎረስ ቴረም ማለት ነው። እሱ
እሱን ለማሳየት አሁን ስለ ሳይን ኮሳይን ማወቅ ይኖርብናል። ሳይን ማለት ምን ማለት ነው? ኮሳይን ማለት ምን ማለት ነው? ከዚያ በኋላ እዛው ጋር ተያይዞ ሳይን ኮሳይን እና ታንጀንትን መማር ጥቅሙ ራሱ እዚሁ ላይ ይህንን ምሳሌ ጥሩ ምሳሌ ማድረግ እንችላለን። አንድ ጥያቄ ልታነሱ ትችላላችሁ። ጥላው ያልከን የዚህ የህንፃ ሻዶው ካስት የሚያደርገው ወይም ጥላ የሚጥለው 2 ሰዓት ላይ ብንሄድና 10 ሰዓት ላይ ብንሄድ ያለው የጥላ እርዝማኔ የተለያየ ይሆናል እና እሱ እንዴት ካላችሁኝ እሱ ችግር የለውም። ለምሳሌ እኔ ሲሄድ እዚች ላይ ካገኘዋት ጥላውና እናንተ ስትመጡ ደግሞ ጥላው እዚህ ላይ ቢሆን ተመልከቱ የሚፈጠረውን አንግል። እኔ ወደዚች አልሜ ሳይ እዚህ ጋር የሚፈጠረው አንግል መጠን አለ። ሌላ ሰው ደግሞ ኋላ ሲመጣ ወደ 10 ሰዓት ላይ እዚህ ጋር ደርሶ ከሆነ ጥላው ከዚህ ተነስቶ እዚህ ጋር ሲመለከት እዚህ ጋር የሚፈጠር የአንግል መጠን አለ። የትኛው ከፍተኛ አንግል ነው የሚሆነው? እኔ እዚህ ጋር ያገኘሁበት የአንግል ወደ ላይ ቀና ግድግዳ ስር ጠጋ ብለን ቀና ስንል በጣም ነው ቀና ማለት ያለብን ጫፉን ለማየት። ራቅ ስንል ግን ቀና ማለቱ ብዙም አያስፈልገንም። ስለዚህ የዚች ልኬት አጭር ብትሆንም አንግሉ ግን ከፍተኛ ነው። እናንተ ስትመጡ ደግሞ የዚህ ልኬት ከፍተኛ ቢሆንም አንግሉ ትንሽ ነው የሚሆነው። በዚህ ምን ይሆናል ማለት ነው? ኮምፖርቴቲናል እርስ በርሶ ይተካካል ነው መልሲ። እነ ኪሊማንጃሮ እነ ራስ ዳሽን ብላብላ ከፍታቸው ይሄን ያክል ነው የተባለው አናቱ ላይ ወጥተው እስከ መሬት ድረስ በሜትር ለክተው አይደለም። ፓይታጎረስ ቴለም እና ሳይን ትሪክ ቫሊዩን አፕላይ አድርገው ነው። መምህር መሐመድ ከማሜ ማትስ ዩቲዩብ። እስኪ ይሄ ነገር አስደስቷችሁ ከሆነ በሌላ ደግሞ ሌሎችን ፎርሙላዎችን መማር ለምን ጠቀመ የሚለውን እመጣላችኋለሁ። ይህ ቪዲዮ ተመችቷችሁ ከሆነ ላይክ ማድረጋችሁን፣ ሸር ማድረጋችሁና ሰብስክራይብ ማድረጋችሁን፣ ቀጣይ ቪዲዮ እንዲሰራ ደግሞ ሞራል መስጠታችሁን እንድትቀጥሉ እላለሁ። መምህር መሐመድ ከማሜ ማትስ ዩቲዩብ ለዛሬ ጨርሻለሁ።